ዓለማችን በጉጉት የሚጠብቀው በስፖርቱ አፍቃሪያን ዘንድ ቀኑ አይደርስም እንደ የተባለለት ከውድድሩ በፊት የነበረውን ጋዜጣዊ መግለጫና ፌስ-ኦፍ እንኳን በርካቶች በጉጉት ጠብቀው ነው የተከታተሉትም። ዛቻና ማስፈራሪያው እንዳይደርስ አወዳዳሪው አካል ብዙ ጥበቃዎችን የመደበለት ከውድድርም በላይ ነው የተባለለት የድብልቅ ማርሻል አርት ወይም የኤምኤምኤ ውድድር። ሰላም ጤና ይስጥልን ውድ የኢትዮ ኢንፎ አድማጭ ተመልካቾቻችን፣ በርካቶች ሊያዩት የጓጉለትንና የፊታችን እሁድ የሚደረገውን የድብልቅ ማርሻል አርት ውድድር በተመለከተ ዋና ዋና ጉዳዮችን ልንመለከት ወደናል። አብራችሁን ቆዩ። ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ይህንን ቪዲዮ ላይክ፣ ሼር በማድረግ ሀሳብ አስተያየቱን ያስፍሩ እያልን ወደ ጉዳያችን እንግባ። ይህ በውድድሩ የጊዜ ኮከቦች መካከል የሚደረገው ፍልሚያ UFC 328 ሲሆን እንደ አውሮፓውያን አቆጣጠር ሜይ 9 2026 በአሜሪካ ኒው ጀርሲ ኒውአርክ ይደረጋል ተብሎ በአዘጋጆቹ ቀንና ቦታ ተቆርጦለት ብዙዎች በጉጉት እየጠበቁት ነው። ተፋላሚዎች የመካከለኛ ክብደት ተወዳዳሪ የሆኑት የጊዜው የመካከለኛ ክብደት ባለክብሩ በሐምዛት ቺሚኤቭ እና በሾን ስትሪክላንድ መካከል የሚደረግ ይሆናል። ተፋላሚዎቹ ሁለቱም ተመልካቾች ለተጋጣሚያቸው የማይራሩ ናቸው ሲሉ ይገልጿቸዋል። ስትሪክላንድ አሁን ላይ ከፍልሚያው በላይ በተናጋሪነቱ ዓለም እያወቀው የመጣ ሲሆን በዛ ላይ ጠንካራ ተወዳዳሪም ነው። ቺሚኤቭ በበኩሉ ደግሞ ከጥንካሬው በላይ በውድድር ሰዓት በሚያሳየው አስፈሪ የፊት ገጽታዎቹ ብዙዎች ያውቁታል። ስለ ሁለቱ እድገትና ማንነት የተወሰነ ነገር እንመልከትና ወደ ውድድሩ እናልፋለን። የውድድሩ ሻምፒዮን እንደመሆኑ መጠን ከቺሚኤቭ እንጀምራለን። ሩሲያዊ ቡጥኛ ቺሚኤቭ በሙሉ ስሙ ሐምዛት ሂዛሮቪች ግሪካኖቭ እየተባለ የሚጠራ ሲሆን የተወለደው እንደ አውሮፓውያን አቆጣጠር ግንቦት 1 1994 ነው። ቺሚኤቭ አሁን ላይ 32 ዓመቱ ሲሆን 1 ሜትር ከ88 ሴንቲሜትር የሚረዝም ሲሆን 88 ኪሎ ግራምን ይመዝናል። በአጠቃላይ በመካከለኛው ክብደት ካደረጋቸው 15 ውድድሮች ውስጥ 15ቱንም ያሸነፈ ሲሆን 6ቱን በዝረራ ሌላ 6 ውድድሮችን ደግሞ በሰሚሽን ማሸነፍ የቻለ ሲሆን 3 ውድድሮችን ደግሞ በዳኞቹ ውሳኔ ማሸነፍ የቻለ የጊዜው የመካከለኛ ክብደት አሸናፊና ባለቀበቶ ባለክብር ነው። ወደ ሁለተኛው ተወዳዳሪ እንለፍ። በመታወቂያ ስሙ ሾን ቶማስ ስትሪክላንድ እየተባለ ይጠራል። ብዙዎችም ታርዛን እያሉ በቅጽል ስሙ ይጠሩታል። ስትሪክላንድ የተወለደው በካሊፎርኒያ አንሄም እንደ አውሮፓውያን አቆጣጠር በ1991 ፌብሩዋሪ 27 ሲሆን አሁን ላይ 35 ዓመቱን ደፍኗል። ሜትር ከ85 ሳንቲሜትር የሚረዝም ሲሆን 84 ኪሎ ግራምም ይመዝናል። ስትሪክላንድ እንደ አውሮፓውያን አቆጣጠር ከ2008 ጀምሮ እስካሁን ድረስ ማለትም ለ18 ዓመታት በፍልሚያ ዓለም የቆየ ሲሆን በአጠቃላይ 37 ውድድሮችን አድርጎ በ30ው አሸናፊ መሆን ችሏል። ስትሪክላንድ 12 ውድድሮችን በዝረራ ሲያሸንፍ 4 ውድድሮችን በሰሚሽን እንዲሁም 14 ውድድሮችን በዳኞች ውሳኔ ማሸነፍ ችሏል። 2 ውድድሮችን በዝረራ ሲሸነፍ 5 ውድድሮችን ደግሞ በዳኞች ውሳኔ ተሸናፊ ሆኗል። በእነዚህ 2 የምንጊዜም የድብልቅ ማርሻል አርት ተወዳዳሪዎች መካከል መግቢያ ላይ እንዳልኳችሁ የፊታችን እሁድ የሚካሄደው ፍልሚያ ብዙዎች ካሁኑ በጉጉት እየጠበቁት ሲሆን አሸናፊው ማን ይሆናል የሚለው ብዙዎችን እያነጋገረ ነው። ብዙዎች ቺሚኤቭ እስካሁን በምንም አይነት ሁኔታ ተሸንፎ ባለማወቁና የወቅቱ ባለክብር እርሱ ስለሆነ ያሸንፋል ሲሉ ግምታቸውን ቢያስቀምጡም ስትሪክላንድም ቀላል ተጋጣሚ እንዳልሆነ ሳይጠቅሱ ግን አያልፉም። ውድ አድማጭ ተመልካቾቻችን ይህንን ፍልሚያ ዓለም ለምን በጉጉት ጠበቀው የሚለውን እንመልከትም። ይህ ድብድብ ኦልድ ስኩል ኤምኤምኤ ማቻፕ የሚል ስያሜን ከወዲሁ አግኝቷል። ስትሪክላንድ ኃይል ባለው ውጤው እንዲሁም ቺሚኤቭ ደግሞ በግራፕለሩና በሬስሊንግ ብቃቱ በአሁን ሰዓት ሁለቱም ተወዳዳሪ የላቸውም። ቺሚኤቭ ብዙዎች ሲገልጹት ከሪንግ ውጪ ዝምተኛ ነው፣ ነገር ግን ሪንግ ውስጥ እንደ እርሱ አይነት ደፋርና እብድ ሰው የትም አይገኝም ይሉለታል።
ስትሪክላንድ በበኩሉ ደግሞ ከሪንግ ውጪም ሆነ በሪንግ ውስጥ ተናጋሪና አነጋጋሪ ተጋጣሚውን ስብዕና የሚነኩ ንግግሮችን በማድረግም ይታወቃል። በዩኤፍሲ ታሪክ የስትሪክላንድን ያህል ተናጋሪና አነጋጋሪ ተወዳዳሪ ታይቶ አይታወቅምም ይባልለታል። ሁለቱም ድብልቅ ማርሻል አርት ተወዳዳሪ ይሁኑ እንጂ በተለያየ የፍልሚያ ስታይላቸው ይታወቃሉ። ነገር ግን በሪንግ ውስጥ ያላቸው የአእምሮ ጨዋታም ተመሳሳይ ያደርጋቸዋል። ውድድሩ ከመጀመሩ በፊት በሚያሳዩት የአስፈሪነት ባህሪያቸው ብዙውን ጊዜ ውድድሩ ሳይጀመር አሸናፊ እንደሚያደርጋቸውም ብዙዎች ይናገሩላቸዋል። ብዙ ጊዜ ሁለቱም ተወዳዳሪዎቻቸው ወደ እነርሱ እንዲመጡ በማድረግ ፍልሚያው እንዲጀመር ያደርጋሉ። ይህም የተወዳዳሪያቸውን ወቅታዊ ሁኔታ በትንሽ ሰከንድ ውስጥ እንዲገነዘቡ ይረዳቸዋል። ጥያቄው አሁንስ ምን ያደርጉ ይሆን የሚለው ሲሆን ተመልካቾችም እርሱን በጉጉት ይጠብቁታል። ብዙ ባለሙያዎች ውድድሩ እንደተጀመረ የሚያልቅ ከሆነ ግምታቸውን ለቺሜቭ እየሰጡ ሲሆን ውድድሩ እስከ 3 እና 4ኛው ዙር ከሄደ ግን ስትሪክላንድ በቀላሉ ውድድሩን የማሸነፍ እድል ያገኛል ሲሉ ከሁለቱም ወቅታዊ አቋምና ብቃት በመነሳት ትንታኔን ይሰጣሉ። ለዩኤፍሲ 328 ግጥሚያ ጋዜጣዊ መግለጫ ተወዳዳሪዎቹ በሰጡበት ሰዓት ብዙዎች እንደገመቱት ውጥረት የበዛበት የነበረ ሲሆን ከውድድሩ 2 ቀናት በፊት የተሰጠው ይህ ጋዜጣዊ መግለጫ ውጥረት የበዛበት ነበር። ውጥረቱ የተጀመረው ከንግግር ጀምሮ ሲሆን በኋላም በፌስ ኦፍ ሰዓት ቺሜቭ ስትሪክላንድን ቅልጥሙን በመምታት ውጥረቱን አባብሶታል። በዚህ ምክንያት የቺሜቭ እና ስትሪክላንድ ፌስ ኦፍ ተቋርጦ ወደ ማረፊያቸው እንዲሄዱ ተደርጓል። ሁለቱም በተለያየ ሆቴል እንዲያርፉ የተደረገ ሲሆን ብዛት ባላቸው የደህንነት ሰዎች ጉዳዩ ከሪንግ በፊት እንዳያልቅ ጥብቅ ጥበቃ እየተደረገባቸው ነው። ስትሪክላንድ ቺሜቭ እኔና ቡድኔን ሰድቧል በሚል ምክንያት በጥይት እስከ መምታት እንደሚደርስ እየዛተ ስለሆነም አያደርገውም ተብሎ ስለማይጠበቅ የውድድሩ አዘጋጆች ጥብቅ የሆነ ጥበቃን ለሁለቱም እያደረጉ ነው። ሁላችንም እንደምናስታውሰው የሁለቱ ባላንጣነት የጀመረው እንደ ኤሮፓያን አቆጣጠር በ2021 ባደረጉት ፍልሚያ ሲሆን ቺሜቭ ስትሪክላንድን በተደጋጋሚ ታብ እንዲያደርግ አድርጎት የነበረ ሲሆን ይህም ያልተገባ ነው ሲል እስካሁን ስትሪክላንድም ቂም ቋጥሯል። ይህንንም ቂሙን በምንም ለመወጣት የቻለውን እንደሚያደርግ እየተናገረም እየዛተም ይገኛል። ይህ ከፍተኛ ትኩረት የተሰጠው ፍልሚያ በሁለት ምንም አይነት ነገር ቢገጥማቸው ወደ ኋላ በማይሉ ተፋላሚዎች መካከል የሚደረግ ሲሆን ውድድሩ ቀደም ሲል እንዳልኳችሁ በመጀመሪያዎቹ ዙር የሚያልቅ ከሆነ ቺሜቭ የማሸነፍ እድሉን ይይዛል። ካልሆነ ግን ስትሪክላንድ እድሉን አግኝቶ በሪንግ ውስጥ ከቆዩ አሸናፊው ስትሪክላንድ የመሆን እድሉ ሰፊ ነው። ምክንያቱም ስትሪክላንድ በምንም አይነት ሁኔታ ውስጥ ከተጋጣሚው ጋር ሪንግ ውስጥ ከቆየ አሸናፊ የሚያደርገው ጉልበትና ጠንካራ ቡጢ ባለቤት ነው። በተቃራኒው ደግሞ ቺሜቭ ግላፕለርና ታጋይ ስለሆነ ውድድሩን ልክ እንደተጀመረ የመጨረስ አቅም ይኖረዋል። ካልሆነ ግን ሪንግ ውስጥ እየቆዩ ከመጡ የስትሪክላንድን ጠንካራ ቡጢዎችና የእግር ኪኮችን የመቋቋም ኃይሉ እየወረደ ይመጣል። በዚህ እንደ ኤሮፓያን አቆጣጠር ግንቦት 9 2026 በሚደረግ የድብልቅ ማርሻል አርት ውድድር ቺሜቭ ክብሩንና ቀበቶውን ለማስጠበቅ ወደ ሪንጉ የሚገባ ሲሆን ስትሪክላንድ በበኩሉ የ2021ን ሽንፈት ለመበቀልና ቀበቶውን ከቺሜቭ ለመቀበል እንዲሁም ክብሩን ለመድፋት የሚገጥሙ ይሆናል። የፍልሚያ ለቺሜቭ ክብሩን ለማስጠበቅ ለመጀመሪያ ጊዜ የሚያደርገው ፍልሚያ እንደሆነ ልብ ሊባል ይገባል። ውድድሩ በፓራማውንት ፕላስ 9 PM ጀምሮ መተላለፍ ይጀምራልም ተብሏል። የዚህ ውድድር አሸናፊ ማን ይሆናል ብለው ይገምታሉ? ውድድሩ በስንተኛው ዙር ያልቃል ብለውስ ያስባሉ? ሐሳቡን ያጋሩን። ውድ አድማጭ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን በየጊዜው የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ እያልን እሁድ ዕለት የሚደረገውን የመካከለኛ ክብደት የኤምኤምኤ ፍልሚያ እንዲተመለከትን መልካም ጊዜ